ሰላም ጤና ይስጥልኝ የሲሎቲው ቤተሰቦች የዕለቱ መረጃ ይዤላችሁ ቀርብ ያለው ከመረጃዎቹ ጋር ሐሰን ሁሴን ነኝ። አብራችሁን ቆዩም። ለምስራቅ ጉራጌ ዞን አስተዳደር ህንፃ ግንባታ የ50 ሚሊዮን ብር ድጋፍ ተደረገ። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ቡታጀራ ከተማ ለሚገነባው የምስራቅ ጉራጌ ዞን አስተዳደር ህንፃ ግንባታ የ50 ሚሊዮን ብር ድጋፍ ተደረገ። በሪያድ የሚገኙ በምስራቅ ጉራጌ ዞን የመስቃንና የአካባቢው ተወላጆች ለአንድ ወር ባደረጉት ድጋፍ አሰባሰብ ዘመቻ ማጠቃለያ ፕሮግራም ሚያዝያ 18 ቀን 2017 ዓ.ም በሪያድ ከተማ ተካሂዷል። በፕሮግራሙ ላይ የተገኙት በሳዑዲ አረቢያ የኢፌዴሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ክቡር ዶክተር ሙክታር ከድር ባስተላለፉት መልእክት በሪያድ የሚኖሩ የመስቃን ማህበረሰብ አባላት ለዞኑ አስተዳደር ህንፃ ግንባታ ላደረጉት ድጋፍ ያላቸው አድናቆትና ምስጋና አቅርበው ለወደፊቱም በአካባቢው የዞን አስተዳደር ለሚያከናውናቸው የልማት ስራዎች ድጋፋቸው አጠናክረው እንዲቀጥሉም አሳስበዋል። ክቡር አምባሳደር አያይዘውም ባስተላለፉት መልእክት በሳዑዲ አረቢያ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በተለያዩ ግዛት ለሚቀርቡላቸው ሀገራዊ የሰብአዊ ድጋፍና የልማት ጥሪዎች አስፈላጊውን ድጋፍ ሲያደርጉ መቆየታቸው አስታውሰው በመጨረሻ ምዕራፍ ላይ ለሚገኘው የታላቁ ህዳሴ ግድብ ግንባታ እየተደረገ ያለው የሀብት አሰባሰብ ንቅናቄ በመቀላቀል የተለመደ ድጋፋቸው ማድረግ ከሀገራቸው ልማት ጎን እንዲቆሙ ጥሪ አቅርበዋል። 3 የልዑካን ቡድን አባላት ይዘው በፕሮግራሙ ላይ የተገኙት የምስራቅ ጉራጌ ዞን ዋና አስተዳዳሪ ክቡር አቶ ሙስጠፋ ሀሰን በበኩላቸው ባሰሙት ንግግር በአጭር ጊዜ ጥሪ በተሰጠው ምላሽ የተደረገው የ50 ሚሊዮን ብር ድጋፍ አሰባሰብ ላይ ያስተባበሩ ጊዜና ገንዘባቸው ለለገሱ እንዲሁም የማጠቃለያ ፕሮግራሙ እንዲሳካ ያልተቆጠበ ድጋፋቸውን ለሰጠው በሪያድ የኢትዮጵያ ኤምባሲ በዞኑ አስተዳደርና በምስራቅ ጉራጌ ህዝብ ስም ያላቸው ታላቅ ምስጋናም አቅርበዋል። የቡታጀራ ከተማ ከንቲባ ክቡር አቶ አብዶ አህመድ በበኩላቸው ለተደረገው ድጋፍ አስተዋጽኦ ላደረጉ አካላት ሁሉ ምስጋናቸውን ያቀረቡ ሲሆን በቡታጀራ ከተማ እየተከናወኑ ያሉ ልዩ ልዩ የልማት ስራዎች አስመልክቶ ለፕሮግራሙ ታዳሚዎች ዝርዝር መግለጫ አቅርበዋል።